የዳዊት መዝሙር ቁጥር 38 በአንደበቴ እንዳልስት አፌን እጠብቃለሁ። ኃጥአን በፊቴ በተቃወሙኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልሁ። ዝም አልሁ፣ ራሴንም አዋረድሁ፣ ለበጎ ነገርም ዝም አልሁ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከመናገሬም የተነሳ እሳት ነደደ፣ በአንደበቴም ተናገርሁ። አቤቱ ፍጻሜን አስታውቀኝ አልሁ። የዘመኔ ቁጥሮች ምን ያህል ናቸው? አውቅ ዘንድ ስለምን ወደ ኋላ እላለሁ? እነሆ ዘመኖቼን አስረጀሃቸው፣ አካሌም በፊትህ እንደ ኢምንት ነው። ነገር ግን የሰው ልጅ ሁሉ ከንቱ ነው፣ ሰው ሁሉ እንደ ጥላ ይመላለሳል። ነገር ግን በከንቱ ይታወካሉ፣ ያከማቻሉ፣ የሚሰበስቡለትንም አያውቁም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ካንተ ዘንድ ነው። ከኃጢአቴ ሁሉ አዳንኸኝ፣ ለሰነፎችም ስድብ አደረግኸኝ። ዝም አልሁ፣ አፌንም አልከፈትሁም፣ አንተ ፈጥረኸኛልና። መቅሰፍትህን ከእኔ አርቅ፣ ከእጅህ ብርታት የተነሳ አልቄአለሁና። በተግሣጽህ ስለ ኃጢአቱ ሰውን ዘለፍኸው፣ ሰውነቱንም እንደ ሸረሪት አቀለጥሃት። ነገር ግን ሰዎች ሁሉ በከንቱ ይታወካሉ። አቤቱ ጸሎቴን ስማ፣ ልመናዬንም አድምጥ፣ ልቅሶዬንም አድምጥ፣ ቸልም አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶችም ሁሉ እንግዳ ነኝና፣ ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። መዝሙር 39 እግዚአብሔርን በትዕግስት ደጅ ጠናሁት፣ እርሱም ተመልሶ ሰማኝ፣ የልመናዬንም ቃል ሰማኝ። ከጥፋት ጉድጓድ ከረግረግ ጭቃም አወጣኝ። እግሮቼንም በዓለት ላይ አቆማቸው፣ አረማመዴንም አጸና። አዲስ ምስጋናን በአፌ ጨመረ፣ ይህም የአምላካችን ምስጋናው ነው። ብዙዎች አይተው ይፍሩ፣ በእግዚአብሔርም ይታመኑ። መታመኛው የእግዚአብሔር ስም የሆነ ወደ ከንቱ ነገር ወደ ቁጣና ወደ ሐሰትም ያልተመለከተ ሰው ብፁዕ ነው። አቤቱ አምላኬ ብዙ ተአምራትህን አደረግህ፣ ሐሳብህንም ምንም የሚመስለው የለም። አወራሁ ተናገርሁ፣ ከቁጥርም በዛ። መስዋዕትንና ቁርባንን አልወደድሁም፣ ሥጋህን አንጻልኝ። የሚቃጠለውንና ስለ ኃጥአን የሚቀርበውን መስዋዕት አልወደድሁም። በዛን ጊዜ አልሁ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ መከርሁ፣ ሕግህን በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራሁ፣ እነሆ ከንፈሮችን አልከለክልም። አቤቱ አንተ ጽድቄን ታውቃለህ፣ ቅንነትን በልቤ ውስጥ አልሰወርሁም። ማዳንህንም ተናገርሁ፣ ይቅርታህንና ምሕረትህን ከታላቅ ጉባኤ አልሰወርሁም። አቤቱ አንተ ይቅርታህን ከኔ አታርቅ፣ ቸርነትህና እውነትህ ዘወትር ያግኙኝ። ቁጥር የሌላት ክፋት አግኝታኛለችና ኃጢአቶቼ ተገናኙኝ፣ ማየትም ተስኖኛል። ከራሴ ፀጉር ይልቅ በዙ፣ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ተመልከት። ነፍሴን ለማጥፋት የሚወዱ ይፈሩ፣ በአንድነትም ይጎስቁሉ። በእኔ ላይ ክፋትን ለማድረግ የሚወዱ ወደ ኋላቸው ይመለሱ፣ ይፈሩም፣ እሰይ እሰይ የሚሉኝ እፍረታቸውን ወዲያውኑ ይከፈሉ። አቤቱ የሚፈልጉህ ሁሉ በአንተ ደስ ይበላቸው፣ ሐሴትንም ያድርጉ። ሁልጊዜ ማዳንህን የሚወዱ ዘውትር እግዚአብሔር ታላቅ ነው ይበሉ። እኔ ድሃና ምስኪን ነኝ፣ እግዚአብሔር ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ፣ አምላኬ ሆይ አትዘግይ። መዝሙር 40 ለድሃና ለምስኪን የሚያስብ ብፁዕ ነው፣ እግዚአብሔር ከክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይ ያስመሰግነዋል። በጠላቶቹ እጅ አሳልፎ አይሰጠውም። እግዚአብሔር በደዌው አልጋ ላይ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሳ ይለውጥለታል። እኔስ አቤቱ ይቅር በለኝ፣ አንተን በድያለሁና ለነፍሴ አስተሰርይላት አልሁ። ጠላቶቼም በላይ ክፋትን ይናገራሉ። መቼ ይሞታል? ስሙስ መቼ ይሻራል ይላሉ። ከንቱን የሚናገር ይግባና ይይ። ልቡ በላዩ ላይ ኃጢአትን ሰበሰበ። ወደ ሜዳ ይወጣል ይናገራልም፣ በእኔም ላይ ይተባበራል። ጠላቶቼም ሁሉ ይጠቃቀሱብኛል፣ በእኔ ላይም ክፋትን ይመክራሉ። የበደልን ነገር በእኔ ያወጡ፣
የተኛ ሰው ከእንግዲህ ወዲህ አይነቃምን? ደግሞ የሰላሜ ሰው የታመንሁበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ይቅር በለኝ እመልስላቸውም ዘንድ አስነሳኝ። ስለዚህ እንደወደድኸኝ አወቅሁ፣ ጠላቶቼ በእኔ ደስ አላላቸው። እኔን ግን ስለ የዋህነቴ ተቀበልኸኝ፣ በፊትህም ለዘላለም አጸናኸኝ። የእስራኤል አምላክ እግዚአብሔር ይመስገን፣ ከዛሬ ጀምሮ እስከ ዘላለም ይሁን።